አገልጋዩም ሆነ ተገልጋዩ ፍጥረታት ሁሉ ከእግዚአብሔር ጋር መገናኘት ያለበትን በምን አይነት መልኩ እንደሚገናኝ ሰማይና ምድር በዜማ የሚገናኙበት ታላቅ ሚስጥር እንጂ። ይጸግቡ ርሁባን ደምፀ እገሪሁ ለዝናም። ቅዱስ ያሬድ ክረምቱን ሲያዜም እያንዳንዱን የዝናብ ጠብታ ወደ ውዳሴ፣ እያንዳንዱን ነጎድጓድ ደግሞ ወደ ታላቅ ምስጋና ቀይሮታል። ክረምት የሚገባደድበት ይህ ወቅት በሐምሌ ደመና ተሸፍና የነበረችው ፀሐይ ብርሃኗ የሚገለጥበት፣ ጋራው፣ ሸንተረሩ፣ ተራራማው ሁሉ በአበባ የሚደምቅበት፣ ፍሬ የሚታይበት ገሪሁ ለዝናም ክረምት ለብዙዎቻችን የጭጋግ የዝናብ ጠብታዎች የጭቃና የብርድ ወራት ሊሆን ይችላል። ነገር ግን ከሺህ ዓመታት በፊት በአክሱም ምድር ላይ የተራመደው ታላቁ የዜማ ሊቅ ቅዱስ ያሬድ ክረምቱን ያየው በሌላ መነጽር ነበር። ለእርሱ ክረምት ተራ የተፈጥሮ ክስተት አይደለም፣ የምድር የደስታ አምባ እንጂ የፈጣሪ ምሕረት በዝናብ ጠብታዎች ተመስሎ የሚወርድበት፣ ሰማይና ምድር በዜማ የሚገናኙበት ታላቅ ሚስጥር እንጂ። ዛሬ ታዲያ ክረምት በቅዱስ ያሬድ በተሰኘው መርሃ ግብራችን የክረምቱን ዝናብ በቅዱስ ያሬድ ዜማ አጅበን ከተፈጥሮ በጀርባ ያለውን ረቂቅ መንፈሳዊ ሚስጥር ልናስቃኛችሁ ወደድን። መጋቢ ምስጢር ፍሬ ስብሐት አባተ አብረውን ይቆያሉ። ወቅቶችን በተመለከተ ቅዱስ ያሬድ በደንብ አድርጎ ነው አይቶ የከፈለው። ቤተክርስቲያናችን አገልጋዩም ሆነ ተገልጋዩ ፍጥረታት ሁሉ ከእግዚአብሔር ጋር መገናኘት ያለበትን በምን አይነት መልኩ እንደሚገናኝ፣ እግዚአብሔር እንዴት እንደሚመሰገን፣ ዕለታቶች እንዴት እንደሚታወሱ፣ ቅዱሳን ጻድቃን ሰማዕታት በየዕለቱ በየሰዓቱ እንዴት መመስገን እንዳለበት ቅዱስ ያሬድ ዓመትን በአራቱ ዘመናት ከፍሎ አስቀምጦልናል። እንደው ከመጀመሪያው ከመጸው ጀምረን ብናይ መጸው ማለት መጸው፣ ሐጋይ፣ ጸደይ፣ ክረምት ብሎ በአራቱ ነው ክፍላተ ዘመን ከፍሎ ቅዱስ ያሬድ የሚገለገል። በእነዚህ ውስጥ እንግዲህ ከመስከረም 26 ጀምሮ እስከ ታኅሳስ 25 ያለውን መጸው ብሎ ቅዱስ ያሬድ ሰይሞ ሰጥቶታል። በውስጡ ብዙ ንዑሳን ክፍል ያላቸው ይህንን ዛሬ ያው ሰዓት ስለማይኖረን እንግዲህ በመካከሉ ምናልባት ዘመነ ጽጌ፣ ዘመነ አስተምህሮ፣ ዘመነ ስብከት እያለ በዘመነ መጸው ውስጥ 3 ወራት አሉት። በውስጡ ላይ 90 ቀኖች አሉት። በእነዚህ መካከል እንግዲህ በየሰዓቱ በየዕለቱ በየሳምንቱ የሚመሰገኑበትን ቅዱስ ያሬድ ከፍሏል። ወእንዘ ሌላው ከታኅሳስ 26 ጀምሮ እስከ መጋቢት 25 ያለውን ደግሞ ዘመነ ሐጋይ ብሎ በዛ ውስጥ እንግዲህ የክርስቶስን መወለድ፣ መውረድ፣ መወለድ ከድንግል ማርያም መወለድ፣ ዘመነ አስተርእዮ እያለ በውስጡ ብዙ ንዑሳን ክፍሎችን ከፍሎ እንዲሁ ይመሰገናል ማለት ነው። ከመጋቢት 26 ጀምሮ እስከ ሰኔ 25 ያለውን ደግሞ ዘመነ ጸደይ ማለት ነው። ጸደይ ብሎ ከፍሎታል። ጸደይ ማለት የበጋ የዘመነ በልግ ብሎ አስቀምጦልናል። በውስጡም እንግዲህ ብዙ ንዑሳን ክፍሎች አሉት። አሁን አንዘረዝረውም። ወመሐሪ እግዚአብሔር ያርሁ ክረምተ ዝናብን ለጻድቃንም ለኃጢአተኞችም እኩል ያዘንባል፣ ውሃዎችንም በየመጋዘኖቹ ይሰበስባል ይለናል ሊቁ ቅዱስ ያሬድ በዜማው። ሰማዩ ሲጠቁር ነጎድጓዱ ምድርን ሲያናውጠው ቅዱስ ያሬድ የፈጣሪን ግርማ እያየ ነጎድጓድ ድምፁን ሰጠ። የክረምት ጠዋት ካህናቱ በቤተ መቅደስ ቆመው በጸናጽልና በመቋሚያ ታጅበው የቅዱስ ያሬድን የክረምት ዜማ ያዜማሉ። ለመሆኑ ይህ የምድርን ፊት የሚቀይረው
በቅዱስ ያሬድ ዜማ የሚወደሰው ክረምት ከመቼ እስከ መቼ የሚዘልቅ ነው? የመጨረሻውና ዛሬ የምናየው እንግዲህ ዘመነ ክረምት ነው። ዘመነ ክረምት ደግሞ ከሰኔ 26 ጀምሮ እስከ መስከረም 25 ያሉትን ወራቶች ዘመነ ክረምት ብሎ ሰይሞታል። በኢትዮጵያ የዘመን አቆጣጠርና በተፈጥሮ ዑደት ክረምት የሚጀምረው ከሰኔ 26 ቀን ጀምሮ እስከ መስከረም 25 ቀን ድረስ ይዘልቃል። እነዚህ 3 ወራት ከሩብ ሰኔ፣ ሐምሌና ነሐሴና የመስከረም መባቻ ሰማዩ ጥቁር ካባ ለብሶ የዝናብ አዝራሮች የሚፈቱበት ምድርም የጠማትን ውሃ ጠጥታ የምትረካበት ልዩ ቀናቶችና ወራቶች ናቸው። ከአራቱ ወቅቶች ዘመነ ክረምት በ5 ቀኖች ይበልጣል። ሌሎቹ 90 ቀናት 3 ወራት ነው ያሉት። ክረምት ግን ስናይ 95 ቀኖች ይሆናሉ ማለት ነው። ጳጉሜን ስላለች መሀል ላይ አንዳንድ ጊዜ እንግዲህ በልደት በ28 በሚውልበት ጊዜ 6 የምትሆንበት ቀን አለና 96 ቀን ሆኖ ይቆጠራል። ግን ወራቶቹ 3 ወራቶች ናቸው ያሉት። ዘመነ ክረምትን ስናይ እንግዲህ ክረምት ቅዱስ ያሬድ በ3 አበይት ክፍል ከፍሎ እናየዋለን። በ3 አበይት ክፍላቶች ማለት ነው። ክረምትን እንግዲህ በዓተ ክረምት፣ ማእከለ ክረምት፣ ጸአተ ክረምት ብሎ ቅዱስ ያሬድ በእነዚህ ውስጥ እንግዲህ የሚመሰገንበትን ዜማ አስተካክሎ አስቀምጦልናል። በዓተ ክረምት ማለት የክረምት መግቢያ ማለት ነው። ቅዱስ ያሬድ በነገራችን ላይ ያልቀሰመው ያላየው ያልዳሰሰው የለም። እነዚህን ወቅቶችም ሲከፍል የአየሩን መቀያየር ወቅቶች በተፈጥሮ የአየር ንብረታቸው መለዋወጥ ላይ የጊዜ ዑደቶች እነዚያን ጠብቆ ነው ቅዱስ ያሬድ 4 ወቅቶች ዜማውን የሰራው ማለት ነው። እና በክረምትም በዓተ ክረምት ብሎ በበዓተ ክረምት ምን መነገር እንዳለበት በምን ዜማ መመስገን እንዳለበት ቅዱስ ያሬድ አስቀምጦልናል። በዓተ ክረምት ትርጓሜውን ስናይ የክረምት መግቢያ ማለት ነው። በሊቁ በቅዱስ ያሬድ ዜማ ውስጥ ዝናቡ የይቅርታ መገለጫ ነው። ምድርም ለምልማ አዝመራ የምታፈራው በዚያው በሰማያዊው በረከት ነው። ቅዱስ ያሬድ ክረምቱን ሲያዜም እያንዳንዱን የዝናብ ጠብታ ወደ ውዳሴ፣ እያንዳንዱን ነጎድጓድ ደግሞ ወደ ታላቅ ምስጋና ቀይሮታል። ሁልጊዜም እንግዲህ ያው ክረምት ሲገባ ቅዱስ ያሬድ ያዘጋጀው የክረምት መግቢያ መዝሙር አለ። እሱንም በዚሁ ማካተት ይቻላልና ሃሌ ሃሌሉያ ደምፀ እገሪሁ ለዝናም ሶበ ይዘንብ ዝናም ይጸግቡ ርሁባን ደምፀ እገሪሁ ለዝናም ሶበ ይዘንብ ዝናም ይትፌስሑ ነዳያን ደምፀ እገሪሁ ለዝናም ወሰርዓ ሰንበተ ለሰብእ ዕረፍተ ደምፀ እገሪሁ ለዝናም ደምፀ እገሪሁ ለዝናም
ውስተ ምድር ሰናይ ወይበልዎ አዕዋፈ ሰማይ ቦዘ ስሳ በዚህ ወራት እንግዲህ ስለ ዘር ይነገራል፣ ስለ ደመና ይነገራል፣ ስለ መብረቅና ነጎድጓዶች ስለነዚህ በውስጡ ቅዱስ ያሬድ በድጓው ማለት ነው አምልቶ አስፍቶ በአማረ በጥዑም ዜማ አስቀምጦልናልና የዘር ሰሞን ማለት እንግዲህ ገበሬው ከቤቱ ዘሩን ይዞ ወደ እርሻ የሚወጣበት፣ ከወደ ላይ ዝናቡ የሚወርድበት፣ ከወደ ላይ ደግሞ ጭቃውና እሾሁ እውነት ለመናገር ገበሬ ያን ዘር ይዞ ወጥቶ ዘርቶ ወደ ቤቱ እስከሚያስገባ ድረስ ብዙ መከራዎች እንዳሉበት እንግዲህ መጽሐፍ ቅዱስን በሰፊው አባቶቻችን ሊቃውንትም ይተነትኑታልና ያን ዘር ይዞ ከቤቱ ያን መልካም የሆነውን ስንዴ ወይንም ጤፍ አዝርዕት ይዞ ሲወጣ እግዚአብሔርን አምኖ ነው የሚወጣው። እግዚአብሔር ያንን ከጭቃ የወደቀውን አፍርቶ አብቦ አፍርቶ አለምልሞ ብዙ ነው እንደሚሰጠው እግዚአብሔር አምኖ ነው። በዚህ ውስጥ ብዙ ነገሮች ይታያሉ። አንደኛ የገበሬው እምነት፣ ሁለተኛ የእግዚአብሔር ቸርነት ምሕረት የሚነገርበት ነውና በዓተ ክረምትን ስናይ እንግዲህ ቅዱስ ያሬድ ብዙ ቦታ ወስዶ ብዙ ጊዜ ወስዶ በክረምት ውስጥ ብዙ ቃላቶችን አስቀምጦልናል። በድጓው ላይ እንግዲህ የክረምት መግቢያ ብለን ቅዱስ ያሬድ በሰራልን የዘወትር ቅድም በዓላቶች ላይ ያላነሳዋቸው አንድ ነገሮች አሉ። በበዓላት ላይ ቅዱስ ያሬድ ሲሰራ ለሰንበት የሚገባውን በሰንበት የሚነሳውን እንዲሁም ደግሞ በሰኞ፣ ማክሰኞ፣ ሐሙስ ሌጣ ተብሎ የሚዜሙ ዜማዎች አሉ። በረቡዕ በዓርብና በቅዳሜ እንዲህ ቅንዋት ብሎ ነው በበዓላቶች እስከ ድረስ ነው ቅዱስ ያሬድ ወስኖ ያስቀመጠውና እንግዲህ ሰንበት አለ ሰናብት ማለት ነው። ወይንም ደግሞ ዘወትር የሚል አለ። እንግዲህ የክረምት መግቢያው ዘዘወትር ድጓ ዘዘወትር ዋዜማው ላይ እንዲህ አድርጎ በጥዑም ዜማ አስቀምጦልናል ቅዱስ ያሬድ። ይህንን ዘሪውን ሲያመለክት ኢየሱስ ክርስቶስ በምሳሌ እንዴት እንዳስተማረ ከኢየሱስ ክርስቶስ በኋላ የመጡ ሐዋርያትም ምሳሌ የመሰሉ እንዴት እንዳስተማሩ እዚህ ድጓው ላይ በደንብ አድርጎ አስቀምጦልናል። ምን የሚል ነው? አውስአ ኢየሱስ በምሳሌ ወይቤሎሙ ይላል። ይህንን በዜማ ሲያዘማው እንግዲህ በአራራይ ዜማ ዋዜማ ነው ያዜማው። ሃሌሉያ 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 አውስአ ኢየሱስ በምሳሌ ወይቤሎሙ ናሁ ወፃ ይዝራ ዘይዘርእ ወእንዘ ይዘርእ ቦዘወድቆ ውስተ ምድር ሰናይ ወይበልዎ አዕዋፈ ሰማይ ቦዘ ስሳ ወቦዘ ሰላሳ እዝነ ሰሚዕ ዘቦ ለይስማ ብሎ ይህንን እንግዲህ በዜማ የዘርን ምሳሌ አስቀምጦልና ይህ ማለት እንግዲህ ኢየሱስ በምሳሌ መለሰላቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ፣ እርሱም ሲዘራ በመልካም መሬት ላይ የወደቀ አለ፣ የሰማይ ወፎችም
አልበሉትም። ወይ በልዕ አዕዋፈ ሰማይ ከርሱም 60 እጥፍ ሆኖ ያፈራ አለ፣ 30 እጥፍ ሙሉ ያፈራ አለ። የመስማት ጆሮ ያለው ይስማ በማለት በቀጥታ በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 ላይ ያለውን ዘሩን እንዳለ በዜማ አዚሞ አስቀምጦልናል ማለት ነውና ሃሌሉያ አውስአ ኢየሱስ። ገበሬ ወጥቶ በዘሩ መካከል መከራ እንዳለበት ስቃይ እንዳለበት በኋላ ግን ከስቃይ በኋላ በደስታና በተድላ ወደ ቤቱ እየተደሰተ እንደሚገባ ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙር 125 ከቁጥር 5 ላይ በደንብ አድርጎ አስቀምጦልናል። እለ ይዘርው በአንብ ወበሐሴት ያርሩ ሶበሰ ያውሩ ወፈሩ እንዘ ይበክዩ ወሶያቱ መጹ እንዘ ይትፌስሑ ወጾሩ ከላሲስቶሙ ብሎ ቅዱስ ያሬድ የገበሬዎችን ድካም ከድካም በኋላ ያለውን ደግሞ በረከት በተስፋ ሲደክሙ የነበሩትን እንግዲህ እውነት ለመናገር በላይ የሚወርደው ዝናብ ከወደታች ደግሞ ያለው በጭቃ ውስጥ ያለ እሾህ ከእሾሁ አልፎ ተርፎ ደግሞ የሚገርመው ይህን እንግዲህ በተለይ ገበሬዎች ናቸው በተግባር የሚያውቁት። ድንጋዩ ስለታማው ድንጋይ እየቀረደዳቸው አጥንታቸው እየተጣጋ ከዛ ላይ በቅዝቃዜ ያን ሁሉ አልፎ እንግዲህ ቅዱስ ዳዊት በኋላ ምን አለ? ወሶበያቱ መጹ እንዘ ይትፌስሑ በኋላ እየተደሰቱ በስቃይ በመከራ ይዘራሉ አለ። በኋላ ደግሞ በደስታ ያጭዳሉ። ወጾሩ ከላሲስቲሆሙ ያንን ነዷቸውን ተሸክመው ያ ገበሬ እውነት ለመናገር በዛ ያን ሁሉ መከራ አሳልፎ ፍሬ አፍርቶለት በዛ ሲሄድ ግን እሸቱን ሲበላ ኩቶውን ያነኮተ ሲበላ ምን ያህል ደስታ እንደሚሰማው ያን ደግሞ ወደ ቤቱ ያንን ነዶ ተሸክሞ ሲሄድ እግዚአብሔር ያደረገለትን እምነቱ እየጠነከረ እየጨመረ እንደሚሄድ እዚህ ቅዱስ ያሬድ በደንብ ከምሳሌ ጋር ይነግረናል። ቅዱስ ያሬድ ዓይኖቹን ወደ ሰማይ ሲያቀና ለሰማይ ደመናን የሚጋርድ ለምድርም ዝናብን የሚያዘጋጅ የሚለውን መለኮታዊ ቃል በልቡ ያሰላስል ነበር። መጽሐፍ ቅዱሳዊ እውነት በነፍሱ ሲንጸባረቅ፣ በሌላ በኩል ደግሞ በአክሱምና በሰሜን ኢትዮጵያ ተራሮች ላይ የሚወርደውን ከባድ ዝናብ፣ የነጎድጓዱ ግርማና የምድርን በአረንጓዴ መጎናጸፍ በአካል ይመለከት ነበር። ለእርሱ የክረምቱ ዝናብ ተራ የውሃ ጠብታ አልነበረም፣ ከሰማይ የሚፈስ የፈጣሪ ምሕረት እንጂ። የደመናው መጋረድ የድንግል ማርያም አማላጅነትን፣ በዝናብ የለመለመችው ደረቅ ምድር ደግሞ በፈጣሪ ጸጋ የታደሰች የሰው ልጅ ነፍስ ምሳሌ ነበረች። ምሳሌውም እንግዲህ እንደሚታወቀው ዘር ማለት የእግዚአብሔር ቃል ነው። መሬት ማለት ዓለም ናት። ዘሪው ካህን ነው። እንግዲህ ይህንንም ቅዱስ ያሬድ ዘራኢውሰ ካህን ውእቱ ወገራይቱኒ ዓለም ውእቱ ይላል። ቃሉ ዘሩ የእግዚአብሔር ቃል ነው፣ ዘሪው ካህናት ናቸው ይላል። መሬቱ ዓለም ናት ብሎ ቅዱስ ያሬድ በድጓው ላይ በደንብ እየመሰለ ከመጽሐፍ ቅዱስ ጋር እያዋሃደ ያስቀምጥልናል ማለት ነው። ማእከለ ክረምት ብለን ስናይ ደግሞ ይህ ወቅት ከሐምሌ 29 እስከ ነሐሴ 29 ያሉት ቀናቶችና ሳምንታቶች ናቸው። በእነዚህ ውስጥ እንግዲህ ብዙ ንዑሳን ክብረ በዓላት አሉ፣ ወቅቶች አሉ። በእነዚህ ውስጥ ቅዱስ ያሬድ የሚመሰገኑበትን ደሰያት እንግዲህ ዝናቡ እየቀነሰ ጭጋጉ እየቀነሰ ደመናውም እየቀነሰ ብሩህ ደመና እየሆነ የሚመጣበት ወቅት ነው። ያ ማእከለ ክረምት ማለት ነው እና በዚህም ሰዓት እንግዲህ በውስጡ አይነ ኩሉ ደሰያት አብርሃም እንዲሁም ማህበር እያለ እንደውም አርእስተ አበው የሚባሉ ታላላቆቹ አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ የሚታወሱበት ቀናቶች እንደሆኑ ቅዱስ ያሬድ በድጓው በደንብ አድርጎ በስርዓት አስቀምጦልናል፣ በዜማ ማለት ነው። ጸአተ ክረምት ማለት የመጨረሻው ክረምት እንግዲህ ክረምት የሚገባደድበት ይህ ወቅት በሐምሌ ደመና ተሸፍና የነበረችው ፀሐይ ብርሃኗ የሚገለጥበት፣ ጋራው ሸንተረሩ ተራራማው ሁሉ በአበባ የሚደምቅበት፣ ፍሬ የሚታይበት፣
ዘመን በመሆኑ ጸአተ ክረምት እየተባለ ይነገራል። በዚህ ውስጥም እንግዲህ ቅዱስ ዮሐንስ በሰፊው የሚነገርበት የቅዱስ ዮሐንስ ምስክርነት የዘመነ መለወጫ የሚነገርበት በዚያ ውስጥ ደግሞ ተከዜ ምንድነው ሰዊት እየተባለ ይነገራል። መስቀልም በዚህ ውስጥ እንዳለ እንግዲህ ድጓው ላይ በስርዓት በቅደም ተከተሉ አስቀምጦልናል። ፍሬ፣ መስቀል፣ ዘመን መለወጫ በእነዚህ ውስጥ ነው የሚገኙትና በጠቅለል ባለ መልኩ ክረምት እንግዲህ ዘመነ ክረምት ስንል በውስጡ እነዚህ በሶስት አበይት ክፍሎች ተከፍሎ በውስጡ ግን ብዙ ንዑሳን ክፍሎች እንዳሉት በእነዚህ ውስጥ ሁሉ እንደጊዜው እንደ ሰዓቱ እንደ ወቅቱ ቅዱስ ያሬድ በነገራችን ላይ እነዚህን አራቶቹን ወቅቶች ከፍሎ በ12 ወራት እንዲሁም ደግሞ በሳምንታት በዕለታት በሰዓት ሳይቀር በተለይ በአብይ ጾም ላይ የሚቆሙ ቁመቶች አሁን ሰዓት በነግ የሚባል አለ። በነግ የሚቆም ቁመት አለ። ነግ ማለት ጠዋት ማለት ነው። በ3 ሰዓት የሚቆም ቁመት አለ። በ6 ሰዓት የሚቆም ቁመት አለ። በ9 ሰዓት ደቂቃዎች ሳይሸራረፉ በሰዓት ሊቃውንቱ እግዚአብሔርን የሚያመሰግኑበት በዓላቶችን የሚያሳውቁበት ከእግዚአብሔር ጋር የሚገናኙበት እንደዚህ አድርጎ ቅዱስ ያሬድ ሰንዶ አስቀምጦልናልና ክረምት እንግዲህ ከብዙ ባጭሩ ሰዓት ስለ ክረምት ብዙ ብናወራ ተነግሮ የማያልቅ ነው። ነገር ግን ቅዱስ ያሬድ በደንብ አድርጎ አስቀምጦልናል እነዚህን ወቅቶች ማለት ነው። ሃሌሉያ በክረምት ላይ እንግዲህ ቅዱስ ያሬድ የእግዚአብሔርን ቸርነትና ምሕረት በሰፊው ተናግሮበታል። ቅዱስ ያሬድ በሰፊው እግዚአብሔር እንደው ዝናቡ ማዝናቡን አዝርዕት አትክልት መብቀላቸውን ብቻ መለምለማቸውን ማፍራታቸውን ብቻ ገበሬ ዘር ይዞ መዝራቱን ብቻ አይደለም ቅዱስ ያሬድ ክረምትን ሲገልጸው የእግዚአብሔርን ቸርነትና መሐሪነትን በሰፊው አስቀምጧል። በሰፊው መሐሪና ቸር መሆኑን እግዚአብሔር ለሰው ልጅ የገባውን ቃል ኪዳን እንደማያሳጉል ዘመናቶች በተፈራረቁ ቁጥር እግዚአብሔር በእነዚያ ዘመናት ውስጥ ለሰው ልጅ የሚያደርገውን ነገር ሁሉ ቃል ኪዳኑን ሳያጥፍ እንደሚያደርግ በክረምትም ደግሞ ልክ እግዚአብሔር ቸርነቱንና መሐሪነቱን ቅዱስ ያሬድ በደንብ አድርጎ በድጓው ላይ ገልጾልናል። የቅዱስ ያሬድ የዜማ ዓለም የተፈጥሮን ውደት ከፈጣሪ ምስጋና ጋር ፍጹም በሆነ ስምምነት ያቆራኘ ነው። አዎ ሊቁ ቅዱስ ያሬድ የሀገሩን ተፈጥሮ ከመለኮታዊው ቃል ጋር አዋህዶ በጭጋጋማው የክረምት ወራት ውስጥ የሰማይን መዝጊያ የከፈተ የተፈጥሮንና መንፈሳዊውን ዓለም በአንድነት ያስተሳሰረ የጥበብ ድልድይ ነው። እስኪ ለጥቂት ደቂቃዎች ደግሞ ወደ ሊቁ ቅዱስ ያሬድ የዜማ ማዕበል እንሻገር። ኄር ወመሐሪ እግዚአብሔር የእግዚአብሔርን ቸርነት ሲገልጽ ማለት ነው። ኄር ወመሐሪ እግዚአብሔር ያርሁ ክረምተ በበዓመት ተሰቅለ በጥበቡ ተሰቅለ ከመ ያርያይሎ ኄር ወመሐሪ እግዚአብሔር ቸርና ይቅር ባይ እግዚአብሔር በየዓመቱ የክረምቱን ወቅት ይከፍታል አለ። እንዲሁም ኃይሉንም ያሳይ ዘንድ በጥበቡ ተሰቀለ ብሎ መስቀልንም አገናኝቶ ክረምቱንም አገናኝቶ የእሱን ቸርነትንም የእግዚአብሔርን ቸርነትንም አገናኝቶ በአንድ ላይ በአንዲት ስነኝ ግጥም ላይ በአንዲት ድርሰት ላይ የእግዚአብሔርን ቸርነት በመልተ መስቀል መሰቀሉን ክረምትን እየከፈተ የሰውን ልጅ መመገቡን እንግዲህ በዚች በትንሿ ላይ ቅዱስ ያሬድ ገልጾ እናየዋለን ማለት ነውና እንግዲህ ክረምትን የቅዱስ ያሬድ በብዙ አገላለጽ ገልጾታል። ያው በትንሹ ለማሳያ ያህል ግን ይህን ይመስላል ማለት ነው። ሳይሎ እምኀበ ፈጣሪ ምሕረተ
የቅዱስ ያሬድ የዜማ ዓለም የተፈጥሮን ውደት ከፈጣሪ ምስጋና ጋር ፍጹም በሆነ ስምምነት ያቆራኘ ነው። የዓመቱን 4 ወቅቶች ስንመለከት ምድር በበረከትና በፍሬ የምትሞላበትን የመጸው ወቅት በደስታና በልምላሜ ዜማ፣ የብርሃንና የሙቀቱን መገለጫ የሆነውን የበጋ ወቅት ደግሞ በሰማያዊ ከዋክብትና በፈጣሪ ታላቅነት ውዳሴ፣ የዝናብና የጭጋግ ወራት የሆነውን የያዝነውን ክረምትን ደግሞ በልመና በተመስጦና በነጎድጓድ ግርማ ያጅበዋል። በመጨረሻም ምድር በአበቦች የምታጌጥበትን አዲስ ተስፋ የሚፈነጥቅበትን የጸደይ ወቅት ደግሞ በትንሣኤና በልደት የዜማ ቀለማት ያስውበዋል። በዚህ መልኩ ታላቁ ሊቅ እያንዳንዱን የአየር ንብረት ለውጥና ተፈጥሯዊ ክስተት ወደማይጠፋ የነፍስ ምስጋናና ረቂቅ መንፈሳዊ ጉዞ ቀይሮታል። ለመሆኑ ይህ ታላቅ የዜማ ሊቅ ስለ ክረምት ሲቀኝ ለነዚያ ረቂቅ ቃላትና ለሰማያዊ ዜማዎቹ መነሻውን ከወዴት አገኘ? ቅዱስ ያሬድ ያው መነሻው በመንፈስ ቅዱስ ተመርቶ ነው ሁልጊዜም ድርሰቶችን የሚደርሰው። ስለ አንድ ነገር ሲናገር ቅዱስ ያሬድ ከራሱ አፍልቆ አመንጭቶ አውጥቶ አውርዶ አይናገርም። በመንፈስ ቅዱስ ተመርቶ እግዚአብሔር አግዞት ነው የደረሳቸው ድርሰቶችን ያዜማቸው ዜማዎችን ማለት ነው። እና እንደው በጥቂቱ 1 2 3ቶችን ብናነሳ ቅዱስ ያሬድ እነዚህ የዜማ ዳሳዎችን ሲያመጣ አንደኛው በመንፈስ ቅዱስ ተመርቶ ሰማያዊ መገለጥ በመንፈስ ቅዱስ መቃኘት ከመላእክት ዘንድ የሰማውን ዜማ ነው ያዜመው አንደኛው ማለት ነው። ምክንያቱም ራሱን መስክሯል ቅዱስ ያሬድ በዚህ በዝማሬ በደረሰው ድርሰቱ ላይ እንዲሁም በድጓም አለ በጸመ ድጓም አለ በተለያየ እንትን ግን ሁልጊዜ የምናነሳው አለ። ይህንን ድርሰት ከየት እንዳመጣው ራሱ ቅዱስ ያሬድ ሰፋ አድርጎ ሲመሰክረው ሰማየ በአ ወበወልድ አርያመ ወመንፈስ ቅዱስ ሀባ አረጉ ሰማይኩም መላእክት ዝማሬ በአድኖ ወበአትህቶ ቦዘ አጽህሱ ወወዘ ይዜምሩ። በአብ ወደ ሰማይ በወልድ ወደ አርያም በመንፈስ ቅዱስ በወጣው ጊዜ አለ የሰማያውያን መላእክት ዝማሬ ሰማው። ራሳቸውን ዝቅ በማድረግ በእግራቸው እያሸበሸቡ የሚዘምሩ የሚያመሰግኑ አለ ብሎ ከሰማያውያን መላእክት በመስማቱን ከእግዚአብሔር መንበረ ጸባዖት ስር ሂዶ እግዚአብሔርን ሲያመሰግኑ ከሰማያውያን መላእክት መስማቱን ቅዱስ ያሬድ ራሱ ያረጋግጥልናል። ሁለተኛ በአካባቢ በሚያያቸው ነገሮች ብዙ ነገሮችን ደርሷል። አካባቢ ስንል እንግዲህ በአካባቢው ባሉ የተፈጥሮ ነገሮች በጋራው በሸንተረሩ በእጽዋቱ በአዝሬቱ በአትክልቱ በሚያያቸው ነገሮች ሁሉ በመልካም ነገር እግዚአብሔርን እየመሰለ አመስግኗል ቅዱስ ያሬድ። እንግዲህ ስናይ እንግዲህ ያችን ራሱ ደብረ ዳሞ ታላቁ አባት አቡነ አረጋዊ ያሉባትን ቦታ ሄዶ ሲጎበኝ ያችን ቦታዋን ሲያይ ደስ ብሎት ምንድን ነው ያለው? ወድክዋ ወርኢኩ ስነ ህንጽሃ ለቤተ ክርስቲያን ብሎ የቤተ ክርስቲያንን ውበት እዛች ያለችውን የቦታዋን አቀማመጥ በአማረ መልኩ ዜማ ገልጿታል ማለት ነው። ሌላው በመልካም ነገር እመቤታችንን በመሶብ እየመሰለ ኢየሱስ ክርስቶስን በህብስት በእንጀራ እየመሰለ በተለያዩ ነገሮች እየመሰለ ቅዱስ ያሬድ በሚያያቸው ነገሮች መልካም ነገር ሲያይ ክርስቶስን ስሎ ያዜም ነበረ። እዝነ ሰሚዕ ዘቦ ለይስማ ኄር አንቀጸ ብርሃን በተባለ ድርሰቱ ላይ አስተማሰልናኪ ቅድስት ወብፅዕት ስቢት ወብርክት ክብርት ወልዕልት ብሎ ድንግል ማርያምን እና እሱን የተቀደሰችና የተመሰገነች የከበረችና የተባረከች ባለሟልነትን ያገኘችና ከፍ ከፍ ያለች ከሰማያት የወረደ የሕይወት እንጀራ በውስጧ ካለባት ከወርቅ መሶብ ጋር አነጻጸርኳት እያለ ቅዱስ ያሬድ ራሱ በአንቀጸ ብርሃን ድርሰቱ ይችን ይናገራል። እንግዲህ ድንግል ማርያምን ከፍ አድርጎ በሌልና አስቀምጦ ክርስቶስን በህብስት ድንግል ማርያምን በመሶብ እየመሰበ
ይዘምር ነበር፣ ያመሰግን ነበር። ዜማውን የደረሰው በዚህ ነው እና አካባቢ በሚያቸው ደስ በሚሉት ነገሮች ሁሉ እየመሰለ ያዘው ሌላው ሶስተኛው ከብሉያትና ከሐዲሳት ከመጽሐፈ መነኮሳትና ከመጽሐፈ ሊቃውንት እያገናኘ ነው ዜማውን የደረሰው። ቅድም እንዳየነው እንግዲህ ሁሉንም ዜማዎቹ ቢዜሙ ቢገናኙ ከቅዱሳት መጻሕፍት አይወጡም ሁሉም ማለት ነው። ከመጽሐፈ ሊቃውንት ከመጽሐፈ መነኮሳት ከብሉይና ከሐዲስ የሚወጡ አይደሉም። ሰፋ ያደርጋቸዋል እንትናቸውን እንጂ መነሻው የቅዱስ ያሬድ የዜማ ድርሰት መነሻው እነዚህ ናቸው ማለት ነው። እንደው ከረዘሙ ባጭሩ በእነዚህ ውስጥ ነው ዑደቱን ያደረገው ማለት ነው። በፈጣሪ ምሕረተ ዜማው ብዙ ዜማ አለ። ነገር ግን እንደው እስኪ አንድ ደራሲ የደረሰው በመልክዓ ዑራኤል ድርሰት ላይ እንደው ስለ ክረምት በደንብ አድርጎ የደረሰው ድርሰት አለ። ያው ከቅዱስ ያሬድ ጋር ተያይዞ ያለ ስለሆነ ማለት ነው። ከመያ አዝንም ውስተ ምድር ዝናመተ ሳይሎ ህይወ ከመያ አዝንም ውስተ ምድር ዝናመተ ሳይሎ ህዮ እምኀበ ፈጣሪ ምሕረተ እምኀበ ፈጣሪ ምሕረተ አስተብቁ ዑራኤል እምኀበ ፈጣሪ ምሕረተ እምኀበ ፈጣሪ ምሕረተ አስተብቁ ዑራኤል። ቅዱስ ያሬድ እንደው ይህንን የክረምቱን ወቅት ሰንበትን አንስቶ ሲናገር በአራራይ ዜማም እንደደረሰው አለ። እሱን ልጨምርና ጨርሳለሁ ማለት ነው። ቅድም እንዳልኩት ከሰኞ ማክሰኞ ሐሙስ ብሎ ሌጣዎች እያለ አቡንም እስመላለምም እንዲሁ የተለያዩ ድርሰቶችን ያስቀምጧልና ለሰንበትም እንደዚሁ ሰንበትን የሚነካ ክረምቱን የሚነካ ወቅቱን አሁን እኛ የምናነሳው ስለ ክረምት እንጂ ስለ በጋም ቢሆን በጋውንና ሰንበትን የሚነካ በጋውንና ቅንዋቱን የሚነካ እንዲሁ በአራቱ ወቅቶች ሁሉ ቅንዋትን መሰቀሉን የሚነካ አለ። በሰንበት ከሆነ ሰንበትን የሚዳስስ አለና እንደው አንዲት ሰንበትን የሚዳስስ አንዲት ልበልና ልጨርስ። ወእንዘ የዘርእ ቦዘ ወድቆ
ውስተ ምድር ሰናይ በትእዛዙ ይቀውም ዕለት ወበቃሉ ያርጉ ደመናት ያውርዱ ዝናማተ ያርኡ ክረምተ በበአመት ውእቱ እግዚአ ለሰንበት። በትእዛዙ ሁሉም ነገሮች ፍጥረታት እንደሚታዘዙለት ከእርሱ ውጭ ማንኛውም በሰማይም በምድርም በውስጥም በውጭም በባሕርም በየብስም ያለው ሕይወት ያለው ሕይወት የሌለውም ሁሉ በክርስቶስ ትእዛዝ ውስጥ እንደሚሄዱ ወቅቶችንም የሚያፈራርቅ የወቅቶች ባለቤት እርሱ እንደሆነ የክረምትና የበጋ ባለቤት እሱ እንደሆነ በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ መጋቢነቱን ቸርነቱን እንግዲህ ቅዱስ ያሬድ በዚህ መሰረት ያመሰግናል ማለት ነው። እንግዲህ የግዕዙ አሁን ያልኩት ትርጉሙ ምንድነው? በርሱ ትእዛዝ ቀኑ ይቆማል አለ። በቃሉም ደመናት ወደ ላይ ይወጣሉ፣ ዝናማትንም ያወርዳሉ። በየዓመቱ የክረምቱን ወቅት የሚከፍት እርሱ የሰንበት ጌታ ነው በማለት ቅዱስ ያሬድ እንግዲህ ባማረ በሰመረ ሲሰሙት ለስጋን የሚያድስ ነፍስን የሚጠግን በቃ ለሕይወተ ስጋ ለሕይወተ ነፍስ ምግብ የሚሆነውን ዜማ ቅዱስ ያሬድ በዚህ መልኩ አስቀምጦልናል። ከረዘሙ ባጭሩ ከብዙ በትንሹ እንግዲህ ይህን ይመስላል። ወስብሐት ለእግዚአብሔር። እንግዲህ የክረምት ወቅት የቅዝቃዜና የዝናብ ወቅት ብቻ ሳይሆን የነፍስ መታደሻ የምድርም እረፍት ነው። ሊቁ ቅዱስ ያሬድ ያስተማረን ትልቁ ቁም ነገርም ይህንን ነው። በተፈጥሮ ለውጥ ውስጥ ሁሉ ፈጣሪን ማመስገን፣ ዝናቡ ሲዘንብ ምሕረቱን፣ አዝመራው ሲበቅል ቸርነቱን እያሰብን በምስጋና እንድንኖር ያስተምረናል። መጋቢ ምስጢር ፍሬ ስብሐት አባተን እያመሰገንኩ ተሰናበትኩ። ሰናይ ጊዜ።